አፋቸውን አፍኖ የውስጥ ሱሪያቸውን ቀዳዶ በአሰቃቂ ሁኔታ ደፈራቸው። የዘመን ወጣቶች ምርጫ ሹገር ማሚዎች ሆነዋል። ይሄ ዴፊኒትሊ ምንም ጥያቄ የለውም። ይቅርታ አድርግልኝና ወጣት የሆኑ ወንዶች ከፍ ያሉ ሴቶች ጋር ባል የሌላቸው ጋር ይገባሉ። ወጣት ወንዶች? አዎ። ሹገር ዳዲዎችን ሹገር ማሚዎችን እናገናኛለን የሚሉ ወረቀቶች ምንድነው ወረቀት መለጠፊያው ላይ አጋጥሟቸው አይቅም እስከ ስልክ ማለት ነውና የእውቀት ሰላቢና የአይምሮ መተት ያለበት ሰው ገንዘቡ የሚባክነው በማያነበው መጽሐፍ ነው። መጽሐፍ ማንበብ እየፈለገ እንኳን ዝም ብሎ በፍላጎት ይገዛዋል እንጂ አያነበውም። ስር ሳይሆን በዚህ ጎኔ ላይ መጥቶ በጡቴ ጫፍ ላይ ነው የወጣው። አንዱ ደግሞ ሆዴን በስቶ በዚህኛ ሆዴን በግራ በኩል ላይ ወጣው። ግን እንደዚህ አይነት ህገወጥ ሰዎችን ማን ነው የሚያስታግሳቸው? ለምንድን ነው ነገሮች ከመቀነስ ይልቅ በዚህ ደረጃ እየባሱ የመጡት? ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ቻናል ተከታታዮች ዛሬም እግዚአብሔር ፈቅዶ ተገናኝተናል። የምንገኘው በአማራጭ ቻናላችን ወርቅ አፈራው 2 ላይ ነው። ለዛሬ እጅግ በጣም በሚያሳዝን ሁኔታ የ80 ዓመት ደናግል ቆራቢት እናትን በአሰቃቂ ሁኔታ ስለደፈረው ሰው ሀሳብ እንለዋወጣለን። እንዲሁም ደግሞ የጥይት ጥቃት አድርሶባት 3 ጊዜ ከተኮሰባት በኋላ 4ኛው ሊደገም ሲል መሳሪያው እንደነከሰበት የተናገረችን እህትም ታሪክ እንሰማለን። የዘመን ወጣቶች ምርጫ ሹገር ማሚዎች ሆኗል የሚለው በማራኪ ወግ ላይ የቀረበችው እንግዳ አነጋጋሪ ንግግርን የምንሰማ ነው የሚሆነው። እንዲሁም ደግሞ የአእምሮ እና የሰላም መተት ያለባቸው ሰዎች እንደዚህ አይነት ምልክት ታሳያላችሁ፣ ይታይባችኋል ይሉናል መምህራችን ቀሲስ ሄኖክ ወልደማርያም። ምንድን ነው ምልክቱ የሚለውንም ለግንዛቤ እንዲሁም ለጥንቃቄ አብረን የምንመለከት ነው የሚሆነው። እንግዲህ በጣም ሰቅጣጭ ነው። ከዚህ ርዕሰ ጉዳይ ነው የምጀምረው። ይህ ፕሮግራም ከሰማሁ በኋላ እንግዲህ ምን እንደምል ሁሉ ለራሴ ግራ ገብቶኝ ነበረ። በዚህ ደረጃ የሰው አውሬዎች በዙሪያችን እንዳሉ በተለያየ ፕሮግራም ላይ ለመናገር ሞክረናል። ነገር ግን እንዲህ አይነት ከአእምሮ በላይ የሆነ ታሪክ መስማት ደግሞ በጣም ልብን ይሰብራል። ምንድን ነው የሆነው? እንግዲህ ሴትዮዋ የ80 ዓመት ደናግል ቆራቢት እናት ናቸው እና ከወንድ ተጠብቀው እግዚአብሔርን እያገለገሉ ከእግዚአብሔር ጋብቻ እየተነጋገሩ እድሜ ላይ የደረሱ እናት ናቸው እና ሰኔ 27 2018 ዓመተ ምህረት የወሩ መድኃኔዓለም ዕለት እንግዲህ አገልግሎት ሲሰጡ ቆይተው ምሽት 2 ሰዓት አካባቢ ወደ ቤታቸው ሊሄዱ ሲሉ የሚያሳድጓት ልጅ አለች። ወደዛ ወደ መኖሪያቸው ሊሄዱ ሲሉ አንድ ባለመኪና ይመጣና ልሸኞት ይላቸዋል። እንደሚያውቃቸው ነግሮ አረ ችግር የለውም ቅርብ ነኝ ቢሉትም አይ ግድ የለም እኔ እናት አለችኝ በሚል ሰበብ እንደምንም አባብሎ መኪና ውስጥ ይከታቸውና ራቅ ያለ ቦታ ላይ ይዟቸው ሄዶ እንደደፈራቸው ነው የተነገረው። እና ምንድን ነው አጠቃላይ የሆነው ነገር የሚለውን ከዚህ ፕሮግራም ሰምተን እንመለስ። ዕለቱ የወሩ መድኃኔዓለም እንደመሆኑ መጠን እሳቸውም በመድኃኔዓለም ቤተክርስቲያን አቅራቢያ በርካታ ምዕመናንን ሲያስተናግዱ ውለው ደክሟቸዋል። ምሽት 2 ሰዓት ከ30 ገደማ ይሆናል። ዕቃቸውን ሰብስበው በቆርቆሮ ወደ ተሰራችው አንድ ክፍል ቤታቸው ለማምራት እየተዘጋጁ እያለ አንድ መኪና መጥቶ ካጠገባቸው ይቆማል። መስኮቱንም ከፍቶ እናቴ እንዴት ኖት ይላቸዋል። ይመስገን ፈጣሪ ክብሩ ይስፋ ይመልሳሉ። በጣም ደክሞታል ያስታውቃሉ። ይግቡና ልሸኙት፣ ቤቶንም አውቀዋለሁ። አይ ልጄ ግድ የለም ብዙም እኮ ሩቅ አይደለም ቅርብ አይደለች። ኧረ ለዚህ አትቸገር። ኧረ ችግር የለውም እኔም እንደርሶ አይነት ደካማ እናት አለችኝ። እናም ልጆት ነኝ ልሸኞት ግድ የለም ብሎ ወደ መኪናው ያስገባቸዋል። መኪና ውስጥ እንደገቡ የኔ እናት ደካማ ናት፣ ሁልጊዜ ደካማ እናቶችን ከመንገድ ላይ አይቼ እንዳላልፋቸው አደራ ትለኛለች። እናም ለዛ ነው
እርሶንም ሳይወት ዝም ብዬ ማለፍ ያልቻልኩት የሚኖሩበትን ደግሞ ስለማውቀው ችግር የለም ደግነት ደግሞ ለራስ ነው ብሎ ሞተሩን አንቀሳቅሶ ወደፊት መጓዝ ጀመረ። ነገር ግን ይህ ሰው ወደ ቤታቸው ሳይሆን እየነዳ ወደ አልታወቀ ቦታ ይዟቸው ሄደ። እንዴ ቤቴ አደርስሻለሁ አይደል ያልከኝ እንዴ ልጄ ወዴት ነው እየወሰድከኝ ያለኸው? ቆየን እኮ ሲሉት ለቤት ኪራይም ለአንዳንድ ነገርም የሚሆን ገንዘብ ከኤቲኤም አውጥቼ ልሰጥዎት ስላሰብኩ ነው ይልና ጉዞውን ይቀጥላል። የሆነ ጨለማ ቦታ ወስዷቸው መኪናውን ያቆምና ልብሳቸውን እንዲያወልቁ ይጠይቃቸዋል። ልብ በሉ 80 ዓመታቸው ነው። በድንግልና ተጠብቀውና ቆርበው የሚኖሩ እናት ናቸው። አንዲት የሚያሳድጓት ልጅ አብራቸው ትኖራለች። ለሳቸው ይህች ዓለም መሸጋገሪያ እንጂ መኖሪያ አይደለችም። ልጄ እባክህ ተወኝ፣ የቆረብኩኝ እናት ነኝ እኮ ስለምን ይሄንን አሰብክ? ሌላ ቃላቸውንም አልጠበቀም። አፋቸውን አፍኖ የውስጥ ሱሪያቸውን ቀዳዶ በአሰቃቂ ሁኔታ ደፈራቸው። በእጁም ጭምር ጭካኔ ፈጸመባቸው። እሳቸውም ተዳክመዋል፣ ግን እንባቸው እየፈሰሰ የሚላቸውን ሰምተዋል። ይህንን ነገር ለማንም ትንፍሽ ካላልሽ የቤት ኪራዩን እከፍልልሻለሁ፣ ከተናገርሽ ግን ውርድ ከራስሽ ሕይወትሽን ታጫታለሽ እያለ እየለፈለፈ በአሰቃቂ ሁኔታ ደፈራቸው። ከዛም ራሳቸውን እንደ መሳት ሲያደርጋቸው ብዙ ደም የፈሰሳቸውን እናት ድጋሚ እየነዳ ወደ ሰፈራቸው መውሰድ ጀመረ። የሚያሳድጓት ልጅና ሌሎች ጎረቤቶች እሳቸው በሚመጡበት ሰዓት አለመመለሳቸውና መጥፋታቸው አስደንግጧቸው ቤተ ክርስቲያን ሄደው ፈለጓቸው፣ አጧቸው። ከዛ ተመልሰውም ደግሞ በጭንቀት እደጅ ተሰብስበው እንዳለ አንድ መኪና ይመጣና ለጊዜው ታርጋው በጎረቤቶቹ ተይዟል፣ ነገር ግን ለሕግ ደህንነትና ክትትል ሲባል በሚዲያው ታርጋውን ከመግለጽ ተቆጥበናል፣ አውርዷቸው ሞዴስና የውስጥ ስሪ ወሩሮ ከአካባቢው ይሰወራል። የሚያሳድጓት ልጅና ጎረቤቶችም ሁኔታውን ተመልክተው ሁሉም እያለቀሱ በፍጥነት ይዘዋቸው ወደ ጤና ጣቢያ ይወስዷቸዋል። በጤና ጣቢያውም ከታዩ በኋላ ይሄ ከጤና ጣቢያው አቅም በላይ ነው ብለው በአምቡላንስ ወደ ጋንዲ ሆስፒታል ይወሰዳሉ። በጋንዲ ሆስፒታል ሐኪሞች በእንባ እየታጠቡ ይህንን በአሰቃቂ ሁኔታ መደፈር ያክማሉ። በእጆቹም ጭካኔ ተፈጽሞባቸው ስለነበረ ስንጥቁን ይሰፋሉ። ከሕክምና በኋላ ወደ ቤት ቢመለሱም የሕጉን ሁኔታ በአግባብ የሚከታተልላቸው እንዲሁም የስነ ልቦናና የስነ አእምሮ ክትትል የሚያደርግላቸው በሚገባ ባለመኖሩ ከባድ ሁኔታ ውስጥ ይገኛሉ። ሕክምናቸውን እየተከታተሉ ቢሆንም የመንፈስ ስብራቱ ግን እጅግ ከብዷቸው ዛሬም እያነቡ ነው እኔ ያገኘኋቸው። ለእስከዳር አዲስ ይሄ ጥቆማ ከደረሰው በኋላ በቀጥታ አንዲት ትንሽዬ ቆርቆሮ ቤታቸው ውስጥ ተገኝተን ሙሉ ሐሳባቸውን አድምጠናል። ይህ ከአእምሮ በላይ ነው።
ይህ የሰው ልጆች ሁሉ የጭካኔ ጥግ ነው። አዲስ ምዕራፍን እያሳየን ነው። ሌላም መነኩሴት እንዲሁ ከሰሞኑ ተመሳሳይ ነገር እንዳጋጠማቸው በዚህ አጋጣሚ ስንሄድ ሰማን። የእናቶችና የሴት ልጆች ነገር ብቻ ሳይሆን የአያቶችም ጉዳይ ዘንድሮ የሚያሳስበለት ደረጃ ላይ ደርሷል እንደማለት ነው። እንደሰማችሁት ነው እንግዲህ የ80 ዓመትን ቆራቢት ድንግል ሴት እናት ብቻ አይደለም አያት ሊሆኑ የሚችሉ እናትን በእንደዚህ አይነት አውሬያዊ ባህሪ ደፍሮ መሄድ የጤነኛ ሰው ሳይሆን አጋንንት የተዋረሰው ሰው ድርጊት ነው ብዬ ነው እኔ ማምነው። ደስ የሚለው ግን ኮሜንቶችን ለማየት ሞክሬያለሁ። ዘበኛ ሰፈር ነው እዛ አካባቢ ሰውየው በቁጥጥር ስር ውሏል የሚል ነገር ሰምቻለሁ። ግን በቁጥጥር ስር መዋል ብቻ ሳይሆን አስፈላጊው ተመጣጣኝ ቅጣት ሊጣልበት ይገባል የሚል የግል እምነት አለ። ይህንን በተመለከተ እናንተም የግል ሀሳባችሁን በሀሳብ መስጫው ሳጥን ውስጥ አስቀምጡልኝ። በቀጣይ የምንመለከተው ይሄም በጣም የሚያሳዝን ልብ የሚሰብር መረጃ ነው። እንግዲህ ይህች ልጅ ምክንያቱ እዛ ላይ እንግዲህ የደረሰኝ ቪዲዮ የተቆረጠ ስለሆነ የቲክቶክ ቪዲዮ ስለሆነ ምክንያቱ ይሄ ነው ባልላችሁም ምንም ይሁን ምን ምክንያቱ ሴትን ልጅ የልጆች እናት የሆነችን ሴትን ልጅ በጭካኔ በ3 ጥይት መምታት በጣም ክፉ ድርጊት ነው። ይሄ ምንም የሚያጠያይቅ አይደለም። በጣም በሚገርም ሁኔታ ግን እሷ ተመታ ደሟ እየፈሰሰ በነበረበት ሰዓት ላይ ትማጸን ነበር። እባካችሁ አድኖኝ፣ እባካችሁ የልጆች እናት ነኝ ስትል ነበር። እንደውም ግለሰቡ ይህ አልበቃ ብሎት 4ኛ ጥይት ሊደግም ነበር ሊጨርሳት ማለት ነው። ነገር ግን እግዚአብሔር ስላልፈቀደ እግዚአብሔር ጣልቃ ገብቶ እንድትድን ለልጆቿ እንድትድን ስለፈለገ አድኗታል። 4ኛው ጥይት ሊተኩስ ሲል ነክሶበታል ነው ያለችው። እስኪ ከራሷ አንደበት ሰምተን እንመለስ። 4ኛ ሊደግም ነበር። 4ኛ ሊደግም ሲል ነከሰበት። ይት ምን ምንሽን መታሽ? እንዴት በዛ ሰዓት አንሱኝ አድኑኝ የሚለውን ነገር እኮ 3 ጥይት በግራይ ላይ በዚህ በጡቴ ስር በዚህ ብብቴ ስር ማለት ነው። ስር ሳይሆን በዚህ ጎኔ ላይ መጥቶ በጡቴ ጫፍ ላይ ነው የወጣው። አንዱ ደግሞ ሆዴን በስቶ በዚህኛ ሆዴ በግራ በኩል ላይ የወጣው። አንዱ ደግሞ በጀርባዬ ሄዶ አጥንቴ መልሶት መሰለኝ አጥንቴ መቶታል፣ ግን መልሶታል። ቢሰበርም መልሶታል። አጥንቴ መልሶት በዚህ በታች ነው ጀርባዬ ላይ ነው የወጣው። በዛ ውስጥ ሺቲ ስለለበስኩ ብዙም አይታይም ነበር የኔ ደም መፍሰስ ምናምን እና ሰው ግን በጣም ጮኸ። በቃ ህዝቡ በቃ እንጃ ጦርነት ነበር፣ ፊልም ላይ ማየው ነበር የሚመስለው። በዛ ውስጥ ግን ራሴን አልሳትኩም ነበር ጭራሽ። ያቅ ነበረ እባካችሁ አንሱ ነበረ ልጆች አሉኝ እባካችሁ አንሱ እላቸው ነበር። የሚገርም ነው እንግዲህ በዚህ ደረጃ ነው በጣም የተጨካከነው የሰው ልጅ በዚህ ደረጃ አረመኔ ሲሆን መመልከት በጣም ነው የሚዘገን ነው። እና በነገራችን ላይ ግን እንደዚህ አይነት ህገወጥ ሰዎችን ማን ነው የሚያስታግሳቸው? ለምንድን ነው ነገሮች ከመቀነስ ይልቅ በዚህ ደረጃ እየባሱ የመጡት? ለምንድን ነው ለወንጀለኞች ከዚህ የበለጠ የማያዳግም ቅጣት የማይቀጡት? ይሄ የብዙ ሰዎች ጥያቄ ነው። እና እንደዚህ አይነት እብሪተኛ ሰዎች በሴቶች ላይ ምንም በማያውቁ አዛውንቶች ላይ ጥቃት የሚያደርሱ ሰዎች ብዙዎች የሚሰጡት አስተያየት የህግ ክፍተት ስላለ ነው፣ ቅጣቱ ተመጣጣኝ ስላልሆነ ነው እንጂ ቅጣቱ ተመጣጣኝ ቢሆንና ለምሳሌ አንዳንድ አረብ ሀገራት እንደምንመለከተው ሲሪየስ የሆነ እርምጃ ቢወሰድ ኖሮ የማፊያው ቁጥር በዚህ ያህል ደረጃ አይኖርም ነበር የሚል አስተያየት የሚሰጡ ሰዎች አሉና ሰዎች የሚጣለው ቅጣት የማያስተምራቸው ከሆነ እንግዲህ የህግ አካላቱ ከዚህ የበለጠ ወንጀለኛ እንዳይስፋፋ የሚያደርግ ቅጣት
ሊበይኑ ይገባል የሚል እኔም የግል አመለካከት ላይ ግል አስተያየት አለኝና ሴት ልጅ እየተማጸነች በሶስት ጥይት አልበቃ ብሎ እንደገና አራተኛ ጥይት ለመተኮስ መሞከር አውሬያዊ ባህሪ ነው። ግን አውሬያዊ ባህሪ ነው ብለን ብቻ ልናልፈው አይገባም፣ በጽኑ ልንቃወመው። እንዲሁም ደግሞ የህግ አካላቶች እንደዚህ አይነት ሰዎችን በማያዳግም ቅጣት ሊቀጧቸውና ሌሎች ሊያስተምሩበት ይገባል የሚል የግል አስተያየት አለኝ። እናንተም በዚህ ጉዳይ ላይ ያላችሁን አስተያየት ልታደርሱኝ ትችላላችሁ። እንግዲህ ሌላው ምንድነው ቀጣይነት የምንመለከተው መረጃ በጣም ብዙዎች አስተያየት ሲሰጡበት ሰምቻለሁ። በማራኪ ወግ ላይ በተከታታይ የቀረበች አንዲት እናት ነበረች። አይ ቲንክ ስሟን ካልተሳሳትኩ ወይዘሮ መስከረም ከበደ እና በጣም የሚገርም ቃለ ምልልስ ነው። በነገራችን ላይ በጣም በሚገርም ሁኔታ ሁሉንም ክፍሎች ለመመልከት ሞክሬያለሁ። የተለቀቁትን በሁለት የተለያየ ክፍል እና አንደኛ ድፍረቷ በጣም የሚገርም ነው። እኛ ጋር እንደዚህ አይነት ድፍረት ሊለመድ ይገባል ከሚሉት ውስጥ ነኝ እና በውስጣችን ዝም ብለን ደብቀን ያስቀምጥናቸውን ነገሮች እንደዚህ በድፍረት አውጥቶ የህብረተሰቡን የጋራ ጥያቄ ብዙዎቻችን እንደ የተከለከለ ነገር በውስጣችን ይዘነው ግን በተግባር የምንፈጽመውን ነገር በደንብ በይፋ ነው አብራርታ የተናገረችው ይህች ሴትና በነገራችን ላይ በጣም የብዙዎችን ትኩረት ስባለች። በጣም ብዙዎችን አነቃቅታለች። ብዙዎችን ወደ ራሳቸው እንዲመለከቱ አድርጋለች እና ከነዛ ውስጥ እንግዲህ የዘመን ወጣቶች ምርጫ ሹገር ማሚዎች ሆነዋል። ይሄ ዴፊኒትሊ ምንም ጥያቄ የለውም። ይሄ ኢንተረስት ስላለ መሰለኝ፣ ይሄ ፍላጎት ስላለ መሰለኝ ይሄ ሳይኮ የገባቸው አንዳንድ ብልጦች ምንድነው ያደረጉት? ሹገር ዳዲዎችን ሹገር ማሚዎችን እናገናኛለን የሚሉ ወረቀቶች ምንድነው ወረቀት መለጠፊያው ላይ አጋጥሟቸው አይቅም እስከ ስልክ ማለት ነውና የሰውን የልብ ትርታ ስላወቁ ነው እነዚህ ሰዎች በቃ ኖርማሊ ቢዝነሳቸው ያደረጉት ማለት ነውና አንዳንዶቹ ኦፍ ኮርስ ሊያጭበረብሩ እንደዛ አይነት ወረቀት ለጥፈው ገንዘብ ቅድሚያ ላኩ ምናምን ካሉ በኋላ ስልክ እንደማያነሱ ሲያማርሩ የሰሟቸው ሰዎች አሉና የሚያማርሩት ሰዎች መጀመሪያም እነሱ ጋር ምን ወሰዳቸው? አንድ እሱ ነው። ነገር ግን ይሄ በትክክል ዘመኑ ላይ የተንጸባረቀ የመጣ ነገር ነው እና በደንብ ገብቷታል ሴትዮዋ እና በደንብ ታዝባለች። በጣም ተመልካች የሆነ አይን አላት፣ የንስር አይን አላት እና በነገራችን ላይ አብዛኛው የዘመኑ ወጣት እንግዲህ ያው ስራ አጥም ጭምር ስለሆነ በአቋራጭ መንገድ መበልጸግ የሚፈልገው ነው ምርጫውን ሹገር ማሚዎች የሚያደርገው። ሴትዮዋም እንኳን ተናግረዋለች፣ ሄዶ ታፏን ገንጥሎ ለመውጣት ነው እንጂ ፍቅር ይዞት ወይም ደግሞ አንደኛ የእድሜ ልዩነቱም ጥያቄ ምልክት ውስጥ ሊገባ ይገባዋል እና ይሄ ከአንደኛው የማህበራዊ ውጥንቅጣችን ውስጥ አንደኛው ነው ብዬ ነው እማምነው። ማህበራዊ ዝቅጠታችን በእድሜ የማይመጣጠኑትን ሰው ሴቶቹን ቢሆኑ እድሜያቸውን በጣም በተለያየ ምክንያት ሲያቃጥሉት ከቆዩ በኋላ በፍጹም የልጅ ልጅ ከሚሆኑ ወንዶች ጋር ግንኙነት የሚፈጥሩ ሴቶች አሉና ያ ትክክል እንዳልሆነ ሴትዮዋ እጅግ በጣም በሚገርም ሁኔታ በጣም ሳቢ በሆነ ሁኔታ ገልጸዋለች እና ምናልባት እንግዲህ ብዙዎቻችሁ ተከታትላችሁታል ብዬ አስባለሁ እና በጣም ብዙ ተመልካች ነው ሁለቱም ፕሮግራሞች ላይ የተመለከትኩት። ኢንኬዝ ያላያችሁት ሰዎች ካላችሁ እንድታዩት ጋብዛችኋለሁ እና በተለይ የዘመን ወጣቶች ምርጫ ሹገር ማሚዎች ሆነዋል የሚለውን ሀሳብ እስኪ አብረን ሰምተን እንመለስ። ሹገር ማሚዎች ፈልጉ የሚሉ አሁን ደግሞ የመጣ ፋሽን አለ። ይቅርታ አድርግልኝና ወጣት የሆኑ ወንዶች ከፍ ያሉ ሴቶች ጋር ባል የሌላቸው ጋር ይገባሉ። ወጣት ወንዶች? አዎ። ሲመሽ ነው ይዟት የሚወጣው እንጂ በቀን ይዟት አይዝናና። ሰው እንዳያየው ወጣት ነው፣ ልጁ ነች፣ ልጅ ነው። ግን ጥሩ ጥሩ ኮት ትገዛለታለች፣ ጥሩ ጫማ ትገዛለታለች። ከፍ ልታደርገው ሶሉ ጫማውን ከፍ ያለ ነው። ለምን ሆነ ሳይሆን ምልክ እሱንም ቢያደርጉ እሷም ተስማምተው ጥሩ ሆኖ ግን የሚገባው ምንድን ነው? እንደ ጅብ ታፏን ገንጥሎ ለመሄድ። እንደሰማችሁት ነው እንግዲህ በጣም በሚገርም ሁኔታ ማለት ነው እና ሰው በተለይ ወንድ ልጅ በራሱ የማይተማመን ከሆነ ስራ ሰርቶ ገንዘብ ማግኘት የማይችል ሲመስለው የሴት ጥገኛ ነው የሚሆነው። ይሄ ደግሞ በጣም ጸያፍ ነው። ወንድ ልጅ ሆኖ በራሱ ሰርቶ ገንዘብ ማግኘት እየቻለ የሴት ጥገኛ ሆኖ የሴትን እጅ እየጠበቀ መኖር ትንሽ የሚቀፍ ነገር ነው ብዬ አስባለሁ አምናለሁኝም እና ይሄ ዘመነ ልምሻ ነው።
በተለይ እዚህ መንገድ ውስጥ የሚገቡ ሰዎች በቃ ልምሽ የያዛቸው ናቸው ብላችሁ ልትወስዷቸው ትችላላችሁ። መስራት እየቻለ ጤነኛ ሆኖ ጤነኛ እግርና እጅ ያለው ጤነኛ አእምሮ ያለው ቁጭ ብሎ መቀለብ የሚፈልግ በሀብታም ሴት ገንዘብ መኖር የሚፈልግ ወንድ በቁሙ የሞተ ነውና እዛ ውስጥ ያላችሁ ብትወጡ መልካም ነው ብዬ አስባለሁ። ለአእምሯችሁም ዛሬ ላይ ሰማችሁ ይችላል። ዛሬ መብላታችሁን እሁዳችሁ መብላታችሁ ነው። ነገ ከነገ ወዲያ ግን እድሜ እየጨመረ ሲመጣ ለጸጸት ላይ ይጥላችኋል። እሱ ብቻ አይደለም። የሀብታም ሴቶች ጥገኛ ስትሆኑ እየቆያችሁ ከሄዳችሁ በኋላ መሰለቻችን ስለሚወጣ ባሪያዎች ነው የምትሆኑት። በቃ ባሪያ በሪሞት ኮንትሮል አያታችሁ የእናታችሁ ልትሆን የምትችል ሴት በሪሞት ኮንትሮል ነው ልትቆጣጠራቸው የምትችለው። ዘንቢላ ሲዛ ሱፐርማርኬት ልትልክ ትችላለች። ዘንቢላ ሲዛ ድንች ገዝተናል ልትልህ ትችላለች። ኦፍኮርስ በፍቅር ቢሆን ችግር የለውም። ባልና ሚስት ሊተዛዘኑ ይችላል፣ ሊረዳዱ ይችላሉ። ነገር ግን በገንዘብ እንደገዛችህ ስታቅ ለአንተ የምትሰጣት ቦታ የክብር አይደለም፣ የባርነት ነው። ባሪያዋ እንደሆንክ ነው የሚሰማት። ፍላጎቷን የምታረካላት ባሪያዋ፣ ሴሰኝነቷን የምታስታግስላት ባሪያዋ። ከዛ ውጭ ደግሞ እንደፈለገች ልትልክህ፣ ልታመላልስል፣ እንድትወጣ እንድትወርድ ልታዘብ የምትችል ባሪያዋ ነው የምታረገና ጤነኛ የሆናቸው ወንዶች አስቡበት። በመረጃ የምንመለከተው እንግዲህ የመምህራችንን የቀሲስ ሄኖክ ወልደማርያምን ትምህርት ነው እና በጣም ስለነካኝ ነው ያካተትኩት። ምንድነው እንግዲህ የአእምሮና የሰላቢ መተት ሰዎች ላይ ሀፕን ሲያደርግ የሚከሰተውን ነገር ነው ያስረዱን እና በዚህ ውስጥ ብዙዎቻችን ራሳችንን ልንቃኝ እንችላለን ብዬ አስባለሁና ምንድን ነው የአእምሮ መተት ሲሆን በጣም በሚገርም ሁኔታ በጣም ሾክ ያደረገኝን ነገር ልንገራችሁ። እዚህ ውስጥ እሳቸው ከጠቀሱ ውስጥ ማለት ነው አንድ ሰው የአእምሮና የሰላቢ መተት ሲኖርበት ነው ያሉት መጽሐፍ ማንበብ እየፈለገ እንኳን ዝም ብሎ በፍላጎት ይገዛዋል እንጂ አያነበውም። ማንበብም መጽሐፍም ያስጠላቸዋል ሲሉ ነው የተናገሩት። እና ምን ያህሎቻችሁ ከመጽሐፍ ፍቅር ርቃችኋል? የእውቀት ሰላቢና የአእምሮ መተት ያለበት ሰው ገንዘቡ የሚባክነው በማያነበው መጽሐፍ ነው። መጽሐፍ ሲገዙም ራሳቸውን አጽናንተው ነው። አንድ ቀን አነባለሁ ወደፊት አነባለሁ ብለው አንድ ቀን ሳያነቡ ወደፊትም ሳያነቡ ስንት አንድ ቀኖችና ስንት የወደፊት ቀኖች አልፏቸዋል። ሌላው ደግሞ የእውቀትና የአእምሮ መተት ያለበት ሰው በፍጹም መጽሐፍ ማንበብ አይወድም። እንደውም በግድ ላንበብ ካለ ይጨንቀዋል፣ ይደብተዋል፣ ራሱን ያመዋል፣ ያስጠላዋል፣ በዚህም ማንበብ ይተዋል። ልክ እንደ ዶክተሯ ብዙ ሰዎች ተምረው ምን እንደተማሩ የማያውቋሉ። ዲግሪ ይዘው ማስትሬት ይዘው ግን የተማሩትን በፍጹም የማያስታውሱና የማያውቁ ሰዎች አሉ። በተማሩት የማይሰሩ ሰዎች አሉ። የእናንተ ነገር ሲወሰድ የእናንተ ባልሆነ ነገር ትኖራላችሁ። አንዳንዶቹ ጎበዝ ተማሪ ሆነው ሌሎቹም ጥሩ ተማሪ ሆነው ነገር ግን በድንገት የተማሩት ነገር ይጠፋቸውና ባዶ ይሆናሉ። የተማሩት ሁሉ ይጠፋቸዋል። ይሄ በእውቀት ሰላቢ መተት እውቀታቸው ሲሰለብ ነው። ብዙዎች ልብ የማይሉት የጊዜ ሰላቢ መተትን ነው። ክፉ ሰዎችና ክፉ መናፍስት የሰዎችን ጊዜ ያባክናሉ። የሰው ጊዜ በሰላቢ መተት ይሰለባል። የጊዜ ሰላቢ መተት ማለት በምታገቡበት ጊዜ እንዳታገቡ፣ በምትወልዱበት ጊዜ እንዳትወልዱ፣ በምትማሩበት ጊዜ እንዳትማሩና የህይወት ጊዜያችሁን በአግባቡ እንዳትጠቀሙ የሚያደርግ ክፉ መንፈስ ነው። በፊት በጣም ታነቡ የነበራችሁ ትጽፉ የነበራችሁ ሰዎች ይሄ ድርጊት እያስጠላችሁ ከመጣ መጽሐፍ በቃ አንድ ቀን እገዛዋለሁ ብላችሁ የገዛችሁትን ብላችሁ የቢሮአችሁን ሼልፍ የምታሟሙቁበት ከሆነ ራሳችሁን ወደ ውስጥ ተመልከቱና ቆመ ብላችሁ አስቡ። ለመንፈሳዊ ህይወት ተመለሱ፣ ተንበርከኩ፣ ስገዱ፣ ጸልዩ። አላያችሁ ላይ የተከሰተውን ነገር በጸሎት ኃይል ለመጠየቅና ለመረዳት ሞክሩ። ያ ካልሆነ በጣም ከባድ ነው። ከለመድነው ነገር ስንወጣ በጣም አደጋው ከባድ ስለሚሆን እንደዚህ አይነት ነገር በሚያጋጥመን ሰዓት ላይ ይሄ ነገር ምናልባት የአእምሮና የሰላቢ መተት ሊሆን ይችላል ብለን ልንገምትና ወደ አስፈላጊ እርምጃ ልንሄድ ይገባል የሚለውን ምክር እግረ መንገድ ማከል ያስፈልጋል ብዬ አምናለሁ። እንግዲህ ለዛሬ ያልኳቸው መረጃዎች የተከታተላችኋቸው ነበሩ። በቀጣይም በሌላ መረጃዎች በሌላ መርሃ ግብር እንገናኛለን። እስከዛው ግን በያላችሁበት ሰላም